በድርቅ ምክንያት 16 ሰዎች መሞታቸው ተነገረ። በጠለምት ወረዳ በተከሰተው ድርቅ የ16 ሰዎች ሕይወት ማለፉን የመረው ቀበሌ አስተዳዳሪ ገለጹ። ከ17000 በላይ የቤት እንስሳትም ሞተዋል ተብሏል። በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ በተከሰተው ድርቅ ቢያንስ የ16 ሰዎች ሕይወት ማለፉንና በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መጋረዳቸውን የመረው ቀበሌ ዋና አስተዳዳሪ ጥላሁን ገብረ ሚካኤል አዲስ ማለዳ ተናግረዋል። እንደ አስተዳዳሪው ገለጻ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራው እህል ሳይበቅል ቀርቷልም ብለዋል። በዚህም ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉም ባሻገር የቁም እንስሳት በሙሉ ማለቃቸውንም አክለዋል። በተጨማሪም ድርቁ ያስከተለው የረሃብ ሁኔታ በመቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ ትግራይ መሰደዳቸውንም አቶ ጥላሁን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው በየቀበሌው የተመደቡት አካላት የሞቱት ሰዎችን፣ የተሰደዱ አባወራዎችንና ያለቁ የእንስሳት ቁጥርን መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ምንም አይነት ምላሽ አለመገኘቱን አስረድተዋል። ከዚህ ቀደም በመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍቲኔት እርዳታ እንደነበረም አክለው ጠቁመዋል። እየከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት አቶ ጥላሁን አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪያቸውን አስተላልፈዋል። አጫጭር መረጃዎችን እየተከታተልን የምናቀርብላችሁ ይሆናል። ቻናሉን ፎሎ ማድረግ አይረሳ።